ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ተፈናቃይ ዜጎች የመምረጥ መብታቸው እንዲከበር ይሰራል ተባለ። በንግድ ስራ ላይ መሰማራት ለሚፈልጉ ሰዎች ምቹ ሁኔታ እንዲኖር በትኩረት እየተሰራ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስቴር ተናገረ። በ6 ወራት ውስጥ ከ29800 በላይ ተሽከርካሪዎች ላይ የጠጥቶ ማሽከርከር ምርመራ መከናወኑ ተገለጸ። በጠበቆች ላይ የተጣለው የቫት ግዴታ ቅሬታን አስነሳ። ኢትዮጵያና የተባበሩት አረብ ኤምሬት በአቪዬሽን ዘርፍ ያላቸውን ስትራቴጂካዊ ትብብር ለማጠናከር ተስማሙ። ለተፈናቃዮች የመራጮች ትምህርት ለመስጠት ዝግጅት ተጠናቀቀ። በተለያዩ ምክንያት ከመኖሪያ ቀያቸው የተፈናቀሉ ዜጎች በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ እንዲያደርጉ የመራጮች ትምህርት ለመስጠት ዝግጅት መጠናቀቁን የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን እንደገለጹት ምርጫ ሕዝብ የመጨረሻው የስልጣን ባለቤት መሆኑ የሚረጋገጥበት ሂደት በመሆኑ ሁሉም ዜጋ በፖለቲካ ፓርቲዎች ውስጥ መሳተፍ ይጠበቅበታል። እንዲሁም የመምረጥም ሆነ የመመረጥ ህገ መንግስታዊ መብት ያለው በመሆኑ ተፈናቃዮች በዚህ ሂደት ተሳትፎ እንዲኖራቸው ይሰራል ተብሏል። የተለያዩ ሲቪክ ማህበራት ተፈናቃዮች መብታቸውን እንዳይስተጓጎል የሚያስችል የመራጮች ትምህርት ለመስጠት እቅድ ማቅረባቸው ተገልጿል። ተፈናቃይ ዜጎች ባሉበት አካባቢ ሆነው ድምጻቸውን እንዲሰጡ መደረጉ በሀገሪቱ የዲሞክራሲ ስርዓት ግንባታ ላይ ትልቅ ትርጉም ይኖረዋል ተብሎ ይታመናል። በንግድ ስራ መሰማራት ለሚፈልጉ ሰዎች ምቹ ሁኔታ እንዲኖር በትኩረት እየተሰራ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በህጋዊ መንገድ በስራ ላይ ለመሳተፍ የሚገጥሙ ችግሮችን ሰዎችን ወደ ህገወጥ መንገድ እየገፋ ነው ተብሏል። በኢትዮጵያ ህጋዊ ያልሆነ ንግድን ከመቀነስ ይልቅ እየተባባሰ መምጣቱ ከሰሞኑ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ባዘጋጀው ውይይት ላይ ሲነገር ተሰማ። ለዚህም እንደ ማሳያ የሚጠቀሰው በኮንትሮባንድ ወደ ሀገር ውስጥ የሚገባ መድኃኒት ነው። መድኃኒት 5% እንኳን የማይሞላ በጣም አነስተኛ ቀረጥና ታክስ ተከፍሎባቸው ወደ ሀገር ውስጥ ከሚገቡ ምርቶች አንዱ እንደሆነ የኢትዮጵያ ጉምሩክ ኮሚሽን የህግ ተገዥነት ዘርፍ ምክትል ኮሚሽነር አቶ እዘዘው ጫኔ ይናገራሉ። እንዲሁም ሆኖ በከፍተኛ መጠን በኮንትሮባንድ ወደ ሀገር ውስጥ ከሚገቡት አንዱ መድኃኒት ነው ብለዋል። ሁኔታው ህገወጥ የመድኃኒት ንግድ ቀረጥና ታክስን ለማስከፈል ባለመፈለግ ብቻ ተስፋፋ ማለት እንደማይቻል አክለዋል። ህጋዊ በሆነ መንገድ በስራው መሰማራት ለሚፈልጉ ሰዎች ነገሮች ምን ያህል ምቹ ናቸው? የወጡ ህጎችስ ተናበዋል ወይ? የሚል ጥያቄ ተነስቶላቸው እኛ ሰዎችን ህጋዊ በሆነ መንገድ ንግድ እንዲያካሂዱ ስርዓት ምን ያህል ምቹ ነው ስንል ለቀረበላቸው ጥያቄ በሚኒስቴሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ የሆኑት አቶ ሊቁ በነበሩ በህጋዊ መንገድ ለመስራት አሁንም ከዛም በላይ ውጣ ውረድ የለም ሲሉ ተደምጠዋል። ባለሙያዎች የወጡ ህጎችን አክብረው ጠንካራ በሆነ መንገድ ማስፈጸም አለባቸው የሚለው እምነትም አቶ ሊቁ አንስተዋል። በ6 ወራት ውስጥ ከ29800 በላይ አሽከርካሪዎች ላይ የጠጥቶ ማሽከርከር ምርመራ መከናወኑ ተገለጸ። አዲሱ መመሪያ የአልኮል መጠጥ ጠጥቶ ማሽከርከር በልዩ ደረጃ ቅጣት ውስጥ አካቷልም ተብሏል። በ2018 በጀት ዓመት ባለፉት 6 ወራት ከ29800 በላይ አሽከርካሪዎች ከመጠን በላይ የአልኮል መጠጥ ጠጥቶ ማሽከርከር ምርመራ መከናወኑን፣ ከነዚህም መካከል ከ1700 በላይ የሚሆኑት በህግ የተቀመጠውን ወሰን በላይ የአልኮል መጠጥ ጠጥተው በመገኘታቸው ክስ እንደተመሰረተባቸው የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የትራፊክ ሙያና የህዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ እንደገለጹት አዲስ በወጣው ተግባራዊ በተደረገው መመሪያ መሰረት ጠጥቶ ማሽከርከር በልዩ ደረጃ ቅጣት ውስጥ እንዲካተት ተደርጓል። እንደ ኢንስፔክተር ሰለሞን ማብራሪያ ቀደም ሲል በምርመራ ወቅት ጠጥቶ ለተገኘ አሽከርካሪ ይሰጥ የነበረው ተመሳሳይ ቅጣት ተቀይሮ በአሁኑ ወቅት እንደ ጥፋቱ ደረጃ እስከ 3000 ብር የሚደርስ የገንዘብ ጥፋትና የ8 ነጥብ የሪከርድ ቅነሳ ያስከትላል። ፖሊስ ጠጥቶ ማሽከርከርን ለመመርመር የሚያስችል በቂ የመሳሪያ አቅርቦት እንዳለው የጠቀሱት ኃላፊው ምሽትን ጨምሮ በቦታና በጊዜ የተለየ ጥብቅ ቁጥጥር እየተደረገ እንደሆነም ገልጸዋል። ዓለም አቀፍ ጥናቶች የተቋሙ የስራ ግምገማ እንደሚያመላክቱት የአልኮል መጠጥ ጠጥቶ ማሽከርከር፣ ለቦታው ከተፈቀደው የፍጥነት ወሰን በላይ ማሽከርከር ለትራፊክ አደጋ ዋነኛ መንስኤዎች መሆናቸው ጠቅሷል።
በገንዘብ ሚኒስቴር የወጣና የሙያ ፍቃድን መሰረት አድርገው አገልግሎት በሚሰጡ ባለሙያዎች በተለይም በጠበቆች የተጨማሪ እሴት ታክስ ቫት እንዲመዘገቡ የሚያስገድደው መመሪያ ተገልጋዮች ማህበረሰቡ ለተጨማሪ ወጪ የሚዳርግ የህግ መሰረት የሌለው መሆኑ ተገለጸ። የህግ ባለሙያው ጠበቃ አቶ ጥጋቡ ደሳለኝ ለሚዲያ እንደተናገሩት ውሳኔው በ2017 ዓ.ም ከተሻሻለው የገቢ ግብር አዋጅ ጋር የሚጋጭና የህግ መሰረት ነው ይላሉ። ውሳኔው ባለሙያዎች ከዘርፍ እንዲወጡ ገፊ ምክንያት ከመሆኑም ባለፈ በፍትህ ስርዓቱ ላይ አሉታዊ ተጽዕኖ ያሳድራል ሲሉ ስጋታቸውን ገልጸዋል። ሌላኛው የህግ ባለሙያና ጠበቃ ይልቃል ሀሳብ በበኩላቸው መመሪያው የጥብቅና ሙያን እንደ ንግድ ስራ የሚቆጥር መሆኑን ጠቅሰው ይህም የህግ ድጋፍ የሚያስፈልገው የህብረተሰብ ክፍል ለከፍተኛ ወጪ እንዲዳረግና በቀጥታ ተጎጂ እንደሚያደርግም አስረድተዋል። የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ የተቋማቸው ዋነኛ ተልዕኮ የወጡ የግብር ህጎችን ማስፈጸም መሆኑን አስታውቀዋል። በአሁኑ ወቅት የቫት ምዝገባ እየተከናወነ መሆኑን የገለጹት ኃላፊው መመዝገብ ሲኖርባቸው የማይመዘገቡ አባላት በዓመቱ መጨረሻ በሚያሳውቁበት ጊዜ የተጨማሪ እሴት ታክስ ወለድና መቀጮ እንዲከፍሉ እንደሚደረግ ጥብቅ ማሳሰቢያ ሰጥተዋል። የፌዴራል ጠበቆች ማህበር በጉዳዩ ላይ ከገንዘብ ሚኒስቴርና ከገቢዎች ቢሮ ኃላፊዎች ጋር ውይይት ማድረጉም አስታውቋል። ማህበሩ የጥብቅና ሙያ ባህሪን ያገናዝባል ያሉትን ችግሮች የሚፈታ መመሪያ ለማውጣት የሚያስችል የጥናት ሰነድ እያዘጋጀ መሆኑን ገልጾ አባላቱ የሚመለከቱ የግብር ህጎችን ሙያውን የሚገልጹ እንዲሆኑ ጥረት እንደሚያስቀጥልም አስታውቋል። ኢትዮጵያና የተባበሩት አረብ ኤምሬት በአቪዬሽን ዘርፍ ያላቸውን ስትራቴጂካዊ ትብብር ለማጠናከር ተስማሙ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጄኔራል ዮሐንስ አበራ ከተባበሩት አረብ ኤምሬት አቻቸው ሴፍ መሐመድ አልሱዌድ ጋር ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የአየር ትራንስፖርት ግንኙነት ይበልጥ ማሳደግ በሚቻልባቸውና በአቪዬሽን ደህንነት፣ በቴክኖሎጂ ሽግግር እንዲሁም በአቅም ግንባታ ዙሪያ በጋራ ለመስራት በሚያስችሉ ጉዳዮች ላይ አተኩሯል። በዚህ ወቅት አቶ ዮሐንስ አበራ ኢትዮጵያ በአሁኑ ወቅት የአቪዬሽን ዘርፉን ለማዘመን እያከናወነች ባለው ተግባር በተለይም በግንባታ ላይ በሚገኘው የአፍሪካ ግዙፍ ቢሾፍቱ ዓለም አቀፍ አየር ማረፊያ ዙሪያ ገለጻ አድርገዋል። ሁለቱ ሀገራት በአየር አገልግሎት ስምምነት እንዲሁም የአየር ክልል አስተዳደርን በዘመናዊ ቴክኖሎጂ መደገፍና የሰው ኃይል ማብቃት ዙሪያ ትብብራቸውን ይበልጥ እንዲያጠናክሩ ቁርጠኛ መሆኗን ገልጸዋል። የኤምሬት አቪዬሽን ባለስልጣን ዳይሬክተር ጄኔራል በበኩላቸው ኢትዮጵያ በአፍሪካ በአቪዬሽን ዘርፍ ያላትን ግንባር ቀደም ሚና ያደነቁ ሲሆን ኤምሬት በአቪዬሽን ቴክኖሎጂና በኤርፖርት አስተዳደር ዙሪያ ከኢትዮጵያ ጋር ያላትን የትብብር አድማስ ለማስፋት ዝግጁ መሆኗን አረጋግጠዋል። በስብሰባው የተሳተፉት አምባሳደር ዶክተር ጀማል በከር በበኩላቸው በሁለቱ ሀገራት መካከል ያለው የበረራ ድግግሞሽ ከኢኮኖሚ ትስስሩ ጋር በሚመጥን መልኩ ማሳደግ እንዲሁም የአየር ትራፊክ ቁጥጥርና የበረራ ደህንነትን በጋራ ለማስጠበቅ የተጀመሩ ጥረቶችን በበለጠ ቅንጅት ማስቀጠል እንደሚገባ አጽንኦት መስጠታቸውን በኤምሬት የኢትዮጵያ ኤምባሲ አስታውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።